የሀገራችን የመጀመሪያው የግል ሳተላይት ቴሌቪዥን የመዝናኛው ዘርፍ ፋና ወጊ የቅዳሜና እሁድ የብዙሃን ኢትዮጵያን የመዝናኛና የሳቅ ምንጭ የዝነኞች መፍለቂያ ረብጣ ጥቅማጥቅሞችንና የደሞዝ ክፍያዎችን ለባለሙያዎቹ የሚከፍል የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን። ዛሬ በዚህ ቪዲዮ ይህ ተወዳጅ የቴሌቪዥን ጣቢያ ህይወታቸውን ከለወጠላቸው በህዝብ ዘንድም ታዋቂና ዝነኛ ካደረጋቸው የገዛ ጋዜጠኞቹ እንዲሁም የፕሮግራም አቅራቢዎቹ ዘንድ ሲለያይ ለምን ስሙን በሚያጠፋ መልኩ አቧራ አስነስተው ይወጣሉ? ለምንስ የተደረገላቸውን ውለታ ይዘነጋሉ? እውነት ተበድለው ነው ወይስ ሌላ ምክንያት? የዝግጅት ክፍላችን በሚገባ ተመልክቶታል። እናንተ ብቻ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። Wannafi YouTube is the best place for entertaining and informative content. Subscribe Wannafi YouTube. ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች እንደ ኢቢኤስ ተወዳጅና ለሰራተኞቹ የተሻለ ህይወት እንዲሁም ዝና ላይ የሚያደርስ የለም። ነገር ግን ኢቢኤስ ቴሌቪዥን እጁ አመዳፋሽ ይመስላል። በተለያየ ጊዜ ከሰራተኞቹ መልቀቅ ጋር ተያይዞ በሶሻል ሚዲያ የሚነሳበት የተጋነንና ያደረገውን የማይረሳ አስተዋጽኦ ወደ ጎን የተወ ውዝግብ በብዙ ተከታታዮቹ ዘንድ ውዝግብን ሲያስነሳ ተመልክተናል። የዚህ አስገራሚ ሁነት መነሻው ብዙ ነው። ዋነኛው ግን ከድርጅቱ የሚለቁ ሰራተኞች፣ ጋዜጠኞች እንዲሁም የፕሮግራም አቅራቢዎች የተደረገላቸውን በመርሳት የሚፈጥሩት አላስፈላጊ ድራማ መሆኑን ብዙውን ጊዜ ይገለጻል። ኢቢኤስ ኢትዮጵያ ውስጥ ለባለሙያዎች ጥሩ ክፍያና ጥቅማ ጥቅምን የሚያስብ ድርጅት እንደሆነ ፀሐይ የሞቀው እውነታ ነው። የሰዎችን አቅም ብቻ እየተመለከተ ወደ ቴሌቪዥን ጣቢያው በማምጣት ማን መሆናቸውን እንኳን የማናቃቸውን ሰዎች ትልቅ ዝነኛ ሴሌብሪቲና ሚሊዮነሮች አድርጎ ያገዝፋቸዋል። ኢቢኤስ በተለይም በመዝናኛ ፕሮግራሙ ላይ አቅራቢ ሆኖ ያልፈመሰ ዝናንና ሀብትን ያልሰበሰበ አንድም ሰው የለም። ከቴሌቪዥን ጣቢያው ተደራሽነትና ቅቡልነት አንጻር ከየትም ቦታ መጣችሁ ከኤድስ ችሎታ ካላችሁ ኢቢኤስን የረገጣችሁ ቀን ዝናችሁ ከፍ ይላል። በኢትዮጵያውያን አይን ውስጥ ገባላችሁ። ከደሞዝና ድርጅቱ ከሚሰጣችሁ ጥቅማ ጥቅም በተጨማሪም የተለያዩ የማስታወቂያ ስራ እድሎችን ታገኛላችሁ። ለትልልቅ ድርጅቶች ብራንድ አምባሳደር የመሆን በረከትም ይጎርፋል። ባጭሩ ሚሊዮነር ትሆናላችሁ። ኢቢኤስ በገባችሁበት መንገድ አትወጡም የሚባለውም ለዚህ ነው። እንደውም ነፃነት ወርቅነህ ዝነኛና ሀብታም ትሆናላችሁ ያለው ለኢቢኤስ መዝናኛ አቅራቢዎች ሳይሆን እንዳልቀረም ይነገራል። እንግዲህ ችግሩ ምኑ ጋር ነው ካላችሁ እዚህ ጋር ነው ችግሩ። የዝግጅት ክፍላችንም እንደታዘበው የጣቢያው ሰራተኞች በተለይም ደግሞ የመዝናኛ ክፍል አቅራቢዎች የተወሰነ ጊዜ ሰርተውና ታውቀው ስማቸው ከፍ ሲል ቴሌቪዥን ጣቢያው በእነሱ ጫንቃ ላይ እንደወደቀ ማሰብ ይጀምራሉ። አምኖና አቅማቸውን በነፃነት እንዲያወጡ እድል ሰጥቶ እዚህ ካደረሳቸው ድርጅት ጋር ተከባብረው መቀጠል ሲችሉ ወደ ውጪ ማማተር ይጀምራሉ። ሰራተኞች መሆናቸውን ዘንግተው ከድርጅቱ አመራሮች ጋር ጫማን ይለካካሉ። ጥቅማቸውን በገንዘብ ብቻ ስለሚያሰሉ ከትልቅ ቴሌቪዥን ጣቢያ አቅራቢነት ወደ ተራ ዩቲዩበር መሆን ይናፍቃቸዋል። ያም ባልከፋ ነበር ድርጅቱን አመስግነው መልቀቅ ሲገባቸው የተለያዩ ድራማዎችን ሰርተው ተበዳይና ተጎጂ በመጫወት አቧራ ማስነሳት ይፈልጋሉ። አንዳንዶቹማ ማህተም አትሰሪ ተዋልኩ ሁሉ ብለው አስቀውን ነበር። ስናያቸው ግን ከኢቢኤስም ከወጡ በኋላ ማህተም አያስሩም። አንዳንዶቹ ደግሞ ጭራሽ ከስራ ይልቅ መሞዳሞድ ይወዛዋል ብለውም አስቀውናል። ይህ መሰረታዊ የሆነ የአብዛኞቻችን ባህሪ ነው። የበላህበትን መሶብ ደፍተ ስትወጣ ጉዞህም አይሰምርም። ለዛም ይመስላል ብዙዎቹ ከኢቢኤስ ከለቀቁ በኋላ
ከህዝብ አእምሮ ጠፍተው ተረስተው የቀሩት። ተወዳጁ ኢቢኤስ ቴሌቪዥን ጣቢያ ሰዎችን በ0 ዓመት የሥራ ልምድ አምጥቶ አስተምሮ ኮትኩቶ በማሳደግ ታላቅ የሚያደርግ ሚሊዮነርነትን የሚያጎናጽፍ ግን የማይመሰገን ትልቅ ተቋም ነው። ለሰራተኞቹ ብዙ እድሎችን ያመቻቸ፣ የማስታወቂያ እድሎችን፣ የውጭ ሀገር ጉብኝቶችን ሳይቀር የሚያደላድል ድንቅ ተቋም ነው። ግን የማይመሰገን አመድ አፋሽ ድርጅት። ለምን ስሙን በሚያጠፋ መልኩ አቧራ አስነስተው ይወጣሉ? ለምንስ የተደረገላቸውን ውለታ ይዘነጋሉ? እውነት ተበድለው ነው ወይስ ሌላ ምክንያት? የዝግጅት ክፍላችን በሚገባ ተመልክቶታል። እናንተ ብቻ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች እንደ ኢቢኤስ ተወዳጅና ለሰራተኞቹ የተሻለ ህይወት እንዲሁም ዝና ላይ የሚያደርስ የለም። ነገር ግን ኢቢኤስ ቴሌቪዥን እጁ አመድ አፋሽ ይመስላል። በተለያየ ጊዜ ከሰራተኞቹ መልቀቅ ጋር ተያይዞ በሶሻል ሚዲያ የሚነሳበት የተጋነንና ያደረገውን የማይረሳ አስተዋጽኦ ወደ ጎን የተወ ውዝግብ በብዙ ተከታታዮቹ ዘንድ ውዝግብን ሲያስነሳ ተመልክተናል። የዚህ አስገራሚ ሁነት መነሻው ብዙ ነው። ዋነኛው ግን ከድርጅቱ የሚለቁ ሰራተኞች፣ ጋዜጠኞች እንዲሁም የፕሮግራም አቅራቢዎች የተደረገላቸውን በመርሳት የሚፈጥሩት አላስፈላጊ ድራማ መሆኑን ብዙውን ጊዜ ይገለጻል። ኢቢኤስ ኢትዮጵያ ውስጥ ለባለሙያዎች ጥሩ ክፍያና ጥቅማ ጥቅምን የሚያስብ ድርጅት እንደሆነ ፀሐይ የሞቀው እውነታ ነው። የሰዎችን አቅም ብቻ እየተመለከተ ወደ ቴሌቪዥን ጣቢያው በማምጣት ማን መሆናቸውን እንኳን የማናቃቸውን ሰዎች ትልቅ ዝነኛ ሴሌብሪቲና ሚሊዮነሮች አድርጎ ያገዝፋቸዋል። ኢቢኤስ በተለይም በመዝናኛ ፕሮግራሙ ላይ አቅራቢ ሆኖ ያልፈመሰ ዝናንና ሀብትን ያልሰበሰበ አንድም ሰው የለም። ከቴሌቪዥን ጣቢያው ተደራሽነትና ቅቡልነት አንጻር ከየትም ቦታ መጣችሁ ከኤት ችሎታ ካላችሁ ኢቢኤስን የረገጣችሁ ቀን ዝናችሁ ከፍ ይላል። በኢትዮጵያውያን አይን ውስጥ ትገባላችሁ። ከደሞዝና ድርጅቱ ከሚሰጣችሁ ጥቅማ ጥቅም በተጨማሪም የተለያዩ የማስታወቂያ ስራ እድሎችን ታገኛላችሁ። ለትልልቅ ድርጅቶች ብራንድ አምባሳደር የመሆን በረከትም ይጎርፋል። በአጭሩ ሚሊዮነር ትሆናላችሁ። ኢቢኤስ በገባችሁበት መንገድ አትወጡም የሚባለውም ለዚህ ነው።